ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር መደበኛ ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ እንድታደርጉ በአክብሮት ጋበዝናችሁ። ምጥ ያስቸገራት ነፍሰ ጡሯ መጣች አሉ። እንደው አሁን በፈጣሪ ምጥ የሚያስቸግራት ነፍሰ ጡር ኢትዮጵያ ውስጥ የሚገርም ምርጫ ተካሄደ የሚል ስዕል መሳል አለበት ተብሎ ቅር ተይዟል። ያለ ማሳካት ብለው የሄዱበት ግነት በጣም ከልክ ያለፈ ማጋነን ውርደት ውስጥ ከተታቸው። አሁን ነፍሰ ጡር መታመረጠች ማለት አልፈለጉም። በጣም ማጋነን ፈልገዋል። ምጥ እያስቸገራት መጣች አሉ እና ምጥ እያስቸገራት ምርጫ ምናምን ኮሮጆ ጋር መጣ እያማጠች መርጣ ሄደች የሚል ዜና በመንግስት ምናምን ሚዲያ ዜና አድርገው አመጡት። ኧረ አንደኛዋ ደፋሯ ከሆስፒታል አለች ግሉኮሱን ነቃቅለው ወደ ምርጫ መጡ። አንድ ቪዲዮ አለ መጨረሻ ላይ የተላከ አንድ የመጨረሻ ቪዲዮ ዜና ነው ይሄ አይ ቲንክ ዜናው የስ ግሉኮስ ነቃቅለው ምርጫ እንደው አሁን ምርጫ ቀርቷል ነው የምላችሁ። የእውነት ይሄ በጣም የተወደደ ስንዴና ምናምን አሁኑን ወተሹ ሰጅ ብትባል እንኳን የታመመው ሰው ግሉኮስ ነቃቅሎ ሂዶ አሁን እንደው በጣም እንደው እንዲህ ያሉ ማፈሪያዎች ናቸው የአብይ አህመድ ካድሬዎቹ ይሄን ነው የሚሰሩ። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው። እየመረጠ ነው። ይሄ እንግዲህ የሚያሳየን እንዳጠቃላይ እንደ ሀገር የዲሞክራሲ ልምምዳችን እያደገ መምጣቱንና ዜጎችም የሚፈልጉትን ለራሳቸው ለሀገራቸው ይበጀናል የሚሉትን በካርዳቸው ብቻ በመምረጥ አንድ ጊዜ መለስ እናድርገው። ይሄ መስራት ላይ እንዳሉ ነው የታዘብነው። እስከ መጀመሪያው ብቻ አንዴ ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው። ከሆስፒታል አለች እየመረጠ ነው። ይሄ እንግዲህ ከሆስፒታል ግሉኮስ ነቅለው መተው ምርጫ መረጡ የሚል አሁን መጋነን እንኳን ሲኖር በዚህ አሁን እቺ ልጅ የተሸፋፈነችውን ጸጉር ሙስሊም ናት መሆኗ ነው እንግዲህ ተሸፍና ነው የመጣችው። እቺ ብትገልጠው እንደ ቡቺ በፓስቲ ዘይት ጸጉሯን መታወዛል። በካርዳቸው ብቻ በመምረጥ የተሻለች ኢትዮጵያ እንደዚህ ለራሷ ክብር የሌላት ሰው ስለሆነች ነው። በነገራችን ላይ ለራሷ ክብር ቢኖራት አሁን ግሉኮስ ነቅሎ መጥቶ ምናምን ብላ እንዲህ አይነት ነውር ይሰራል በህዝብ ላይ። አያችሁ እውነት እኮ ብዙ መጮህ አያስፈልገውም። እውነት እንዲሁ ይናገራል። እውነት ድምፅ አለው። ሳታናግሩት መናገር ሳያስፈልግ ድምፅ አውጥቶ ይናገራል። ምን ማለቴ ነው? ሳይናገር እናንተ ድምፅ ትሰማላችሁ እውነትን ለመረዳት። እንደዚህ ያለ ነውር እንዴት አይነት አስቂኝ ድራማ ሲሰሩ እንደቆዩ ኦክሲጅን ነቅላ መጣች፣ ምጥ እያስቸገራት መጣች። ሌላው ደግሞ ዜና የመንግስት ዜና እኮ ነው። ማታ ወልዳ ጠዋት ምርጫ ጣቢያ መጣች አሉ። ደግሞ ሌላ ማታ ወለደች አሉ፣ ጠዋት ምርጫ ጣቢያ መጣች። ይሄ አውሮፓዊ ናት አሜሪካዊ ናት መራጯ። እዚህ አሜሪካን ሀገር ወይም አውሮፓ ወልደው ጠዋት ይዘው አራስ ቤት ምናምን የሚባል የለም። ትተው ቢወጡ ብዙ የሚገርም አይደለም። የሁለተኛ ከወለደች በሁለት ቀኗ ወይም በሶስተኛ ቀኗ ሾፒንግ ሴንተር ምናምን ልታያት ትችላለህ። የሁለት ቀን ወይም የሶስት ቀን ልጅ ይዛ ኢትዮጵያ 40 ቀን እንደውም ሴት ስትሆን 80 ቀን መጋረጃ አድርገው 30 ኪሎ ቅቤ ላያቸው ላይ የሚያልቅባቸው እናቶች ነው ያሉት እኮ። ገና ልትወልድ ነው ተብሎ ሲታሰብ የበሶ ላምጣ የምናህል አምጣ ምናምን ተብሎ እንደው ከወታ ከምንድነው አልጋቸው ላይ እኮ ቢላ ያስቀምጣሉ። ባዝሩም ስትሄድ እኮ ብቻዋን አትሁን በር ላይ ቁሙ ይባላል። እንኳንስ ወልዳ ምርጫ ሄጄ ልምረጥ ብላ ከቤት ወጣ ልትሄድ የሰለማናገር እያወሩ ነው ያሉት። እያንዳንዱ ምርጫ አድርገናል የሚለው ለማጋነን የሄዱበት እያንዳንዱ ነገር በጣም
ደካማ በጣም ፉሊሽ የሆነ ዳይሬክተር እንዳልኳቸው እነ ቡቼ የመሩት ነገር የሊደርስ ነው መጀመሪያ። ሌላው ከመንግስት ከሚባለው አካል የመጡ ዜናዎች እጅ የሌለው ሰው በጥርሱ መረጠ የሚል ነው። ትላንት አንድ ቪዲዮ ሳይ ነበረ። የአካል ጉዳተኛ ነው፣ እጅ የለውም እና በማይክራፎን ማይኩን በእጁ በእግሩ በሁለት እግሩ ማይክ ይዞ ይዘፍናል። ከበስተጀርባው አንድ አሪፍ ስፒከር ተቀምጧል። ዘፈኑ በስፒከሩ የሚሄደው ዘፈን ነው። እሱ ማይም እያረገ እያስመሰለ ነው። የሚገርም ድምፅ ነው የምትሰሙት። የእውነት እየዘፈነ ይመስላችኋል። በስማም ይሄ ልጅ በእጁ ማይክ መያዝ የማይችል በእግሩ ይዞ እንዴት አይነት ድምፅ ያወጣል ምናምን ብላችሁ እየተደመማችሁ እያለ ከበስተጀርባ የሆነ ሰው ይመጣና ስፒከሯን የከፈታትን ስፒከር ተንኮለኛ ሰው ዝግት ያደርግበታል። ልክ ስፒከሯ ስትዘጋ የሚወጣው ድምፅ ጆሮአችሁን ነው የሚገነጥለው። ምን ምናምን የሚል የሆነ የጦጣ የፍየል ምናምን አይነት ነገር ድምፅ። እነሱ አስቀውም ቢሆን የሆነ ነገር አድርገውም ቢሆን የሆነ ነገር እየሰሩ ነው ማህበራዊ ሚዲያ ላይ። አሁን አብይ አህመድ እያደረጉ ያሉት ግን እንደዛ ነው። የሆነ ሙዚቃ ከፍተውላችሁ አብይ አህመድ ይጨፍራል፣ ማን ነው ይዘፍናል ማለት ነው። ስፒከሩ ሲዘጋ ቢወጣው ድምፅ ነው በቃ ትክክለኛው ማንነቱ። በእነዚህ የተጋነኑ ነገሮች ለመሸፈን የሞከሩት ነገር በሙሉ ገበናው ግልጥልጥ ብሎ ሲወጣ ማፈሪያ ነው የሆኑት። ሌላው ከአርዕስተ ዜና በቃ በደንብ ከተዘገቡት በሽታ ሳይበግራት ካልጋ ተነስታ መጣች አለ። ቅድም እንዳላችሁ ግሉኮስ ነቅለው እያለ ካልጋ ተነስታ መጣች። በሽታ ሳይበግራት ስለጨመሩበት ነው። ሌላው ለመምረጥ ብለው ወረፋ ለመያዝ ከሌሊቱ 7 ሰዓት መጥተው ተሰለፉ። ለዳቦ ወረፋ እንኳን ከሌሊቱ 7 ሰዓት አይሄዱም። እንኳንስ የአብይ አህመድ አገዛዝን ልምረጠው ብለው ሌሊት 7 ሰዓት ሰርግ አቋርጠው ቅድም ያነሳውላችሁ ነው። ሌላው በጣም ከልቤ ያሳቀኝ ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ጣቢያ ጋር ተገናኝተው ታረቁ ይላል። እንዲ ኧረ ጉድ ነው። አንድ ፎቶግራፍ ልኬ ይሆን አንድ በክራንች የሚዘል ሰውዬ አለ። ይኸው ስንት ቁጥር ነው መጨረሻ ላይ ያለው? የስ ከዛ በጣም የሚገርም ሌላ ነገር ተመልከቱ። ለ5 ዓመታት የተጣሉ ፍቅረኛ ማቾች ምርጫ ቦርድ ማነው ምርጫ ጣቢያ መጥተው ታርቀው ተመለሱ አሉንና ይህን ሰውዬ ታዩታላችሁ። በክራንች ሊመርጥ መጥቶ ተፈውሶ ሄደ። አረ ስለፈጠራችሁ አልወደው ከጦርነት የተረፈውን ሰው በሳት ገደሉት ያለው እውነቱን እኮ ነው። ምርጫ ጣቢያው ላይ እዩ ጩፋ ነው እንዴ አስመራጩ? ፈወስኩ የሚለው ድራማም እዛ እየተሰራ ነበረ ወይ? ዝናሽ ታያቸው እዛ እየዘመረች ነበረ። እንዴት እንደሚቀልዱበት ይሄንን ህዝብ ማለት ነው። ምርጫ ጣቢያ መጥቶ አሁን ምርጫ ጣቢያ መጥቶ ካርድ ሲመርጥ ተፈወሰና እየሮጠ በእግሩ ምናምን ሄደ ብለው በክራንች የመጣ ሰውዬ ክራንቹን ጥሎ ሲሄድ የሚያሳይ አድርገው ምንም ማፍረት የለም። በዜና አውታራቸው ይሄንን አጋርተው ከዛ እንደ ፕሮፓጋንዳ ደግሞ ለምርጫ ሲመጣ ተፈወሰ። ሰው ምርጫ ጣቢያዎች የሃይማኖት ተቋማት ሆነዋል ማለት ነው። ሰው ምንድነው አንካሳው እየቀና ጎባጣው እየተተረተረ አይነ ስውራ አይኑ እየበራ የደነቆረው እየሰማ የሚሄድበት ሆነ ማለት ነው። ሰው ጤና ጣቢያ አያስፈልግም። ሁልጊዜ ምርጫ ጣቢያው ክፍት ይሁን ማለት ነው። ምክንያቱም ጤና ጣቢያ አያዋጣም። በእነሱ ሂሳብ ጤና ጣቢያ ሂደ ገንዘብ አውጥተህ ታክመ ምናምን ነው። ምርጫ ቦርድ ላይ ግን የሆነ ካርድ ባሉት ውስጥ ወስደ እነሱ ያዘጋጁት ኮሮጅ ውስጥ የምርጫ ካርድ ስታስገባ ክራንችን ጥለህ በእግር ትሄዳለህ። ስለዚህ የሃይማኖት ተቋማት የሚቃጠሉት በአብይ አህመድ የምርጫ ጣቢያዎች ቢተኩ ይሻላል ተብሏል ማለት ነው። ባይ ዲፎልት አይደለም። እንዲህ ያለ የተዋረደ ስራ የሰሩ አካላት ይሄንን ውርደታቸውን ለመሸፈን ነው የሚራወጡት። ለምን ይናገራሉ? ቂል የሆነው የማህበረሰብ ክፍል ይህንን አምኖ የሚቀበለው አካል አምኖ ይቀበለን። እናንተ ኃጢአታችንን አታብራሩ፣ እናንተ ስራችንን አትናገሩብን ነው እየተባለ ያለው። ይሄ ነው እኮ እየተደረገ ያለው። ስንት አሳፋሪ ነገር እያለ እስቲ ወደ ሌላው እንሂድና በደንብ ይሄ ምንድን ነው ደም ግፊቱ እንዲጨምር የቡቺ
እና የቡቺ የሚወክላቸው ካድሬዎች ህዝብ ምን እያለ ነበረ? የምርጫ ሂደቱ ምን ይመስል ነበረ? ይህን እንከታተለው እስኪ። ህዝባችን ምን እያለ ነበር የነበረው? አመሰግናለሁ። እንግዲህ እኔ እንኳን የምነጋገረው ስለ ምርጫ፣ ስለዚህ ስለ ፋሽስቱ መንግስት ንግግር አደርጋለሁ። ሌላ እንግዲህ ስነ ጽሁፉን ታላቁ ምሁር ገልጾልናል። እግዚአብሔር አምላክ የአገልግሎት ዘመኑን ያረዝምልን። ከዚህ ቀጥዬ ስለ ፋሽስቱ መንግስት የምናገረው ንግግር እኔ ይህ ፋሽስት መንግስት ነፍሰ በላ ሄሮድስ ህዝቡን የሚያሳድድ ክርስቲያኑን ከቀየው እያወጣ የእናት ጡት የሚቆርጥ የእናት ማህፀን ተርትሮ ሴት ናት ወይስ ወንድ ነው ብሎ የጽንሱን ማንነት የሚመረምር አላዊ መንግስት ተሰማርቶብን ልንመርጠው ልናስመርጠው አይገባም። አይመራንም። ወንጀለኛ ነው፣ ነፍሰ በላ ነው። አዎ አይመራንም። የማይመራበት ምክንያቱ እኛ 2012 ጀምሮ ከክልል 6 ይህ አገዛዝ ወንጀለኛ ነው ይላል። የኛ ህዝብ ይሄንን እያለ ነው። እነ ቡቺ ደግሞ ከፋያችንን አትተቹብን ነው፣ ከፋያችንን አትናገሩብን ነው። እኛ ለዚህ ህዝብ ድምፅ እንሆናለን። ይሄ ጀግና ህዝብ የአፋበን ቴዎድሮስ 105ኛ ኮር የ44ኛ ክፍለ ጦር ያገዛዙን አረመኔነት የተረዳው የሰከላ ወረዳ ህዝብ ያዘጋጀውን ፕሮግራም እንዲህ አድርሶ የህዝቡን ስሜት እንዲደርሰን አድርጎ ነው አሁን የምናቀርብላችሁ። ይሄ ጎጃም ህዝብ ጀግና ህዝብ እኛ የልማና ዴንሳ ህዝቦች የልማና ዴንሳ ደግሞ ስማው ይሄ ህዝብ ነው እንግዲህ እንደዚህ ያለ። ይሄን ህዝብ ምን ልታደርገው ነው? ሰው አጭበርብሮ እዚህ የሚሰማ የለም፣ እዚህ የሚናገር የለም። ስለዚህ እኛ እንደፈለግን እንፏልላለን ብለው የነበሩት እነ ቡቺ ውሃ በልቶሃል፣ 30 ሰው አሰልፈ ድራማ የሰራው የተወሰኑ ቦታ ላይ ነው። የኛ ህዝብ ግን እንዲህ በነቂስ ወጥቶ በእናንተ ድራማ ውስጥ አንጫወትም እያለ ሆ ያለ አርሶ አደር ነው። ጥቂት እንዳንተ የሚቀለቡ ካድሬዎችና ተላላኪዎች አጃቢ ያልሆኑም አልነበሩም ማለት አይደለም። አንዳንዱ ባለማወቅ የራሱ ህዝብ እንዲህ ወጥቶ ያለውን ዓለም እንዲያውቀው ከማድረግ ይልቅ 15 ካድሬ ወጥቶ ምርጫ ጣቢያ ጋር ተሰልፎ ሳይ በዛ ንዴት የሚቅለበለብ አለ ለጠላት አጀንዳ ቢሰጥ። ይልቅ ትተህ የራስህ ነይ። ያላየኸው አንተ ማየት ያልቻልከው ህዝብ አደባባይ ውሎልሃል። ምን እያለ እንደሆነ አዳምጠው። ይሄ ህዝብ ቅኔ ነው። ይሄ ኖ ያለ ህዝብ በምን አድርገ ነው 4 ኪሎ ላይ ከተመስገን ጥሩነህ ከቀንድ አውጣ ጋውና አውጃለሁ ብለህ ልትገዛው ነው ወይ? ይሄንን ህዝብ ልናይ ማታ ልቻያቴ እውነቷን ነው። እንቀጥል እሺ፣ ወደ ሌላው። እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ሰውን ያህል ትልቅ ፍጡር እየተነሳ አንድ ጊዜ ፖዝ አድርግ ኑ ተሰብሰቡ ተብሎ በአንድ ክፍል ውስጥ አጭቁ ወይም ደግሞ በአንድ በሆነ ቦታ ላይ ትንሽ ብቻ መለስ ትንሽ ኦኬ ፕሌይ። እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ሰውን ያህል ትልቅ ፍጡር እዚህ ጋር ፖዝ ይሁን። እዚህ ጋር ፖዝ ማድረግ የፈለኩት ይሄንን በአማራ ህዝብ ላይ እንዲህ ያለ ግፍና በደል በነበረበት ጊዜ የተደረገ ፕሮግራም ላይ ያልተቋረጠ ጭፍጨፋ በነበረበት ወቅት አንድ ልባም ሰው ከእናንተ ጋር እንዴት እንደዚህ ቁጭ ብዬ እነጋገራለሁ ያለበት ነው። ቡቺ የዛን ጊዜ ያለቀልቅ ነበረ። ቡቺ የዛን ጊዜ እዚህ ዘይት የጠገበ ፓስቲውን እየቆረጠመ
እንዳልኳችሁ ዘይቱን ደግሞ ጸጉሩን እየተቀባ ፖለቲካ ሰራለው የሚልበት ወቅት ነበረ። ጥሩ ደሞዝ ይገነጥል ነበር። ይሄ በዚህ በማስክ ያደረገውና ዳር ላይ የምንመለከተው ካሚል አህመድ ይባላል። ፊት ለፊት ያለው ማስክ ያደረገው ፊት ለፊት የሚታየው ይገባኛል፣ ግን ፊት ለፊት ያለው ማስክ ያደረገው ስክሪኑ ላይ ፊት ለፊት የሚታየው እያልኩ ነው። ሶሪ፣ ፊት ለፊት ላይ ማስክ ካደረጉት በፊት ለፊት የሚታይ ስክሪኑ ላይ ቀዳሚ ሆኖ የምታዩት ወይም ነጭ ካደረገው ጎን ያለው ማለት ነው። እዚህ ዳር ያለው ፊት ለፊት ካሚል ሸምሱ ይባላል። የምታውቁት ነው ሴንስ የሚሰጣችሁ። ካሚል ሸምሱ ቡቺን ጠፍጥፎ ጋግሮ የሚሰራ ሰው ነው። በጣም ብዙ አቅም ያለው በአቋሙ አገዛዙ ወደኋላ ገፍቶት እንጂ ቡቺን የሚሰራው ማለት ነው። እነዚህ እንኳን ተረድተው ስርዓቱን ተረድተው ቢያንስ የስርዓቱ አፈቀላጤ ከመሆን ራሳቸውን አግልለው ወደኋላ መልሰው መከራና ፈተና ሲቀበሉ የነበሩ ናቸው። አንድ መሸጋገሪያ አድርገን እንመልሳለን። ግማሹ ኑ ተሰብሰቡ ተብሎ በአንድ ክፍል ውስጥ ይሄድ ጥሩ አንዱ በሆነ ቦታ ላይ አሰብስቦ ግማሹ እንቅልፍ እንደተኛ ሳያስበው ተኝቼ እነሳለሁ ብሎ በተቀመጠበት ወቅት እንዲህ አይነት ድርጊት እየተፈጸመ እኔ እዚህ ቁጭ ብዬ የምወያይበት ምን ሞራል ይኖረኛል? ምንም ሊኖረኝ አይችልም። እሱ አጠገብ ላይ ይሄ የማንነት ጉዳይ ላይ የሚሸናሰው አሉት። ይኸው እንደዚህ ሳጥን ነው አይታችኋል አይደለም? ይሄ ምንም ቀላል ነው። ይኸው እዚህ መደዳ ላይ አቶ ጀማል አማሮ ላይ ይኸው ሳጥን አለ። አያችሁ አይደለም? ይኸው ይሄ ሰውዬ አጠገብ ላይ ይኸው፣ እቺ ሴትዮ አጠገብ ላይ ይኸው፣ ይኸው እዚህ ጋርም አምስት ሰዎች እነዚህ ናቸው አይደለም? አምስቱን ስለ ይታያል አይታይም? ምርጫ ካርድ ማለት መምረጫው ካርዱ የምርጫ ቀን ይሄንን ማድረግ ህግ አሁን በህግ የሚሰራ ምናም ቢሆን ኖሮ የምርጫ ቀን ሊመርጥ የሚገባ ሰው ጋር የቅስቀሳ ቀድሞ ነው የሚቆመው። በማናቸውም መልኩ የዕለት ዕለት እከሌ እዚህ ጋር ነው እዚህ ጋር አድርጉ፣ ቀልድ የለም የማንነት ጉዳይ ነው እየተባለ ምርጫ ቦርድ ወረቀት ተይዞ የሚሰራበት ወቅት ማለት ነው። እያንዳንዱ ሰው እዚህ ጋር አድርግ ተብሎ ታዞ ገብቶ አድርጎ ከዛ አብይ እንትን የሚለኝ ካለ የሚያሸንፈኝ ካለ ለማስረከብ ምናምን የሚል ቀልዱን ይቀልዳል። እሺ እንቀጥል። እንዴት እየተዋረዱ እንደሆነ ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ፣ ወገኖችን ከጎኔ አጣሁ። ለጠቅላይ ሚኒስትር አብይ ሰማኝ መስለኝ ሰውዬው በጣም የሚገርም መልእክት የሚያስተላልፍ ሹፌር ነው። ምርጫ መኖሩ አይደለም ያየን ያለነው ስቃይ ነው የሚለው እየተደረገ ነው። ጫማ ያደረገባቸው የፎርማት አካባቢዎች ቢኖሩ እንለፈውና ወደ ቀጣዩ በጣም በእርግጠኝነት የሚያስተላልፈው መልእክት ስኬታማ ምርጫ ቀጣይ 5 ዓመትም እንዲህ እየተሰቃየን እንቀጥል ነው ወይ እንዲህ እየተገደልን እንዲህ እና ቤተሰቦቹ ላይ ያለ በምርጫው ተሳታፊ እንግዲህ የኢትዮጵያ ምርጫ ቦርድ የሰጠው ወረቀት ነው። ኦሪጂናል ወረቀት ነው። ምርጫ የሚባለው ይሄ ነው ማለት ነው። ማተብ ያላቸው ናቸው። ማተም ተቀርቅረጽ ማተብ ያላቸው ናቸው። ይሄ ሁሉ ማተብ ያለበት ነው። ይሄ ሁሉ ምርጫ ቦርድ ማተብ የተደረገ ነው። እንደገና ደግሞ የፌዴራል ተወካይ ወይዘሮ ጸጋነሽ ገማቱ ላይ ቲኬት የተደረገ ነው። ማተብ ጀርባው ላይ ማተብ አልቋል። ይሄ ማለት ዋዜማው ላይ የተደረገ ነው። አሁን ይሄ ምርጫ ኢትዮጵያ መረጠች ምናምን የሚል ነገር እንድንል ነው የሚፈልጉት። ይሄ እንግዲህ በህገወጥ እሺ
እንቀጥል እንደዚህ መደዳውን እንቀጥላለን ከዛ ምልክት የተደረገበት ብልጽግና ፓርቲ ምልክት የተደረገበት በህገወጥ መልክ እሱ አጠገብ ላይ ይሄ ማንነት ጉዳይ ተነሳው ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም እስቲ ይሄ ከመጀመሪያው ዋጋ አላት አንዴ ፖዝ ዛሬ ነው አባቴን የቀበርኩት ፖዚውን እሱኛው ግን ከመጀመሪያው ከዛ በኋላ ሰውስ በደም እንዲገባችሁ ከቅድም ካሳየናቸው በክራንች መተሮጠ ግሉኮስ ነቅላ ምናምን ካሉት በተጨማሪ እቺ ልጃውን የቀብር ድራማ እንድትሰራ ነው አባቷን ቀብራ በማግስቱ ጧት መታ ምርጫ መምረጧን እንደዚህ አድርጊ ተብላን በጣም የሚገርመው ግን ቅድም እንዳልኳችሁ መራጩም አስመራጩም ቲያትር አዘጋጁም ቀሽሞች ስለሆኑ እንዴት አይነት ፋውል እንደሚሰሩ ተመልከቱና ልጅቷ አባቷ ሞቶ ግን ምርጫ መታ መምረጧን ከተናገረች በኋላ መጨረሻ ላይ ሳቋ ያመልጣታል ካሜራማኑም ዝም ብሎ ያሳልፈዋል ከዛ የመንግስት የብልጽግና የሚባለው አገዛዝ የብልጽግና ፔጅ ላይ ለምርጫ ማዳመቂያ ይሄው አባቷን ቀብራ መታ እንኳን መረጠች ተብሎ የመንግስት ዜና አካል ሆናለች እስኪ እንቀጥል ተነሳው ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም አንድ ድምጽ ዋጋ አላት ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ አያችሁ ከት ምናምን ይባላል አይደለ የምታውቁት የመጨረሻውን ፓርት ብቻ ትንሽ ወደ መሃል ወሰጁና የመጨረሻውን ፓርት ይዩት ልክ ይሄ የሚቀርጸውን ሰው ያየች ነው እና ምን እንደዚህ ነው ይጠቅማል ብዬ ልመርጥ ነው የመጣሁት ብላ አሁን ልጅቷ እንዳለች እችኛዋ ፓርት ብትቆረጥ ኑሮ አይጋለጥም ነበር ግን ፈጣሪ ያለ እቺም ፓርት ስላለች እንዴት ድራማ እንደሰሩ እንዴት እንደተጋለጡ እዩት ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ አዎ እንዲህ ነው በቃ ማለት ሰነፍ ደራሲ ሰነፍ አዘጋጅ ሰነፍ ተዋኝ እንደዚህ አድርገው ይሄንን በዚህ ነው ልታሳምኑን የሞከራችሁት ቀሚስ ለባሽ ካድሪ ሆዱን ያመለከ ከክርስቶስ በላይ ለፓርቲ ሰበከ እኛ ስንገደል ድምጽ ሊሆን እንኳን ማስታወቂያ ሰራ ለገዳዮች ዙፋን በደም የበቀለ ይዘህ የስንዴ አርማ በብርሃን እምነት አትስበክ ጨለማ aujourd'hui aussi c'est un autre እየቃሙ ቤተሰብ ማህተሙን ደቅ ያደረግና እየመቱ በቃ ምልክት አድርገዋል ምርጫው እዚህ ጋር እንትና መታ ማነች ሜላት ወርቅ መታ 54 ሚሊዮን ህዝብ ምናምን መረጠ ትላለች 40 ሚሊዮን ህዝብ ምናምን ትላለች ስንት ሚሊዮኑን ነው እነዚህ እያተሙ የሰሩት በቂ አበል ነው ያልከፈሏቸው በቃ አንድ ነገር የቀረ የለም ነው እኮ ተዝረክርከዋል ይሄ ምርጫ የአንዳንድ ቦታ ላይ ተቃዋሚ ፓርቲ ቢት አድርጓል እዛ የነበሩ ሰዎች ከሌን ያህል ድምጽ ምናምን ሲሉ አውጥተው እዛ ጥሻ ስር የጣሉትን አንድ ተሰውረው ያመለጡበት የለም እንቀጥል ዝርክርካቸው ነው የወጣው ይሄ ነው የምርጫ ቦርድ ማለት ይሄ ነው እንግዲህ 40 ሚሊዮን 50 ሚሊዮን የምትል ይሄንን ነው ተመልከቱ እነዚህ ናቸው ምልክት የተደረገበት ነው የምታዩት እንቀጥል እያንዳንዱን ማስረጃ እዩት እቺ ሙሽራዋ ናት ቅድም ያልናት እንቀጥል ኑሮ ተወደደብን ብለው ከሚያግረመርሙት መካከል ነህ እንዴ ኧረ በፍጹም የአንድ ሳምንት ደሞዝ እኮ ሳሙና ይገዛል ለሻለቃ ደውልልኝ በዚህ ሁኔታማ አልሰራ ገና ለገና ጓድ ሻለቃ ዳኛ የለውም ተብሎማ እንደዚህ አይቀለድም ስራ እኮ ነው ያዝነው ስነ ስርዓት ይዘን ስንሰራ እንደሆነ እንስራ አለበለዚያ እሳቸው እስኪመጡ እንጠብቅ
ይሄ ነው ምርጫው። አሁን ምርጫ ምን ይሄን በዚህ መንገድ ምርጫ ይሉት ቅርጫ ያደረጉትን ጫወታ ነው ዴሞክራሲያዊ ምርጫ እንትን አድርገን ሽግግር አድርገን የሚሉ። እሺ እንቀጥል።